ዛሬ አንድ ከበድ ያለ ነገር ግን የሁላችንንም ሕይወትና የዕለት ተዕለት ውሎ የሚነካ ጥያቄ ልጠይቃችሁ እወዳለሁ። እስኪ ያስቡት፣ ከእነሱ ጋር አብራችሁ ጊዜ ካሳለፋችሁ በኋላ ምንም ጉልበት የሚጠይቅ ከባድ ሥራ ሳትሰሩ ልክ ትልቅ ድንጋይ እንደተሸከመ ሰው የኃይል መሟጠጥ ኢነርጂ ድሬን ተሰምቷችሁ ያውቃል? ወይም ደግሞ በውስጣችሁ ትልቅ የተስፋ ብርሃን ይዛችሁ አዲስ ሐሳብ፣ አዲስ ቢዝነስ ወይም ትልቅ ህልም ስታወሩ አይ ይሄማ እኛ ጋር አይሰራም፣ አንተ ማንህና ነው ይሄን የምታደርገው ብለው በአንድ ቅስማችሁን የሚሰብሩና ተስፋ የሚያስቋርጧችሁ ሰዎች በዙሪያችሁ አሉ? ካሉ እመኑኝ፣ ይህ የብቻችሁ ችግር አይደለም። ሁላችንም በህይወታችን ውስጥ እንዲህ አይነት ሰዎች አጋጥመውናል። እነዚህ ሰዎች ጎጂ ወይም በሳይንሱ አጠራር ቶክሲክ ሰዎች ይባላሉ። አንዳንዶቹ የቅርብ ጓደኞቻችሁ ሊሆኑ ይችላሉ። አንዳንዶቹ አብረው የሚሰሩ የሥራ ባልደረቦቻችን፣ አልፎ አልፎም የገዛ ቤተሰቦቻችን ሊሆኑ ይችላሉ። ታዋቂው የቢዝነስ ፈላስፋ ጂም ሮን አንድ በጣም የሚያስፈራ ግን እውነተኛ የሆነ አባባል አለው። አንተ ማለት በየቀኑ አብረሃቸው የምታሳልፈው የአምስቱ ሰዎች አማካኝ ውጤት ነህ ይላል። ዙሪያህን 5 ድሃ አላሚዎች ከከበቡ 6ኛው ድሃ አንተ ነህ። 5 ሐሜተኞች ከከበቡ 6ኛው ሐሜተኛ አንተ ነህ። ይህ ቪዲዮ የተዘጋጀው በትክክል ለእናንተ ነው። ዛሬ በዓለም ላይ ያሉ ታላላቅ ስኬታማ ሰዎች ጎጂ ሰዎችን ከህይወታቸው እንዴት እንዳስወገዱና ዓለም አቀፍ ምርጥ መጽሐፍት ይህንን ፈተና እንዴት ማሸነፍ እንዳለብን የሚመክሩን 3 ዋና ዋና ጥበቦችን በጥልቀት እንመለከታለን። ስለዚህ ይህንን ትምህርት ስትከታተሉ ሌላ ነገር አታድርጉ። የህይወታችሁን አቅጣጫ ሊቀይር ስለሚችል እስከ ቪዲዮ መጨረሻ ትኩረት ሰጥታችሁ ተከታተሉኝ። ጥበብ 1 ጉልበትና ተስፋ የሚጨርሱ ሰዎችን መለየት። እንግዲህ ወደ መጀመሪያውና ህይወታችንን ነፃ ወደሚያወጣው ሐሳባችን ስንመጣ አንድን ችግር ለማስተካከል መጀመሪያ ችግሩን በደንብ ማወቅና መለየት ያስፈልገናል። በዙሪያችን ያሉ ሰዎች በእርግጥ ጎጂ፣ ቶክሲክ መሆናቸውን እንዴት እናውቃለን? እነዚህ ሰዎች ሁል ጊዜ እኛን ለመጉዳት አስበው ላይሆን ይችላል። ነገር ግን ባህሪያቸው የእኛን ህልም፣ ሰላምና ጉልበት እየተመገበ ይቆያል። ጎጂ ሰዎች በ3 ዋና ዋና ክፍሎች ይከፈላሉ። አንደኛ፣ ሁል ጊዜ አማራሪዎች ዘ ኮምፕሌነርስ። ለእነዚህ ሰዎች ምንም ነገር ትክክል አይሆንም። ፀሐይ ቢወጣ ይከፋቸዋል፣ ዝናብ ቢዘንብ ያለቅሳሉ። ሕይወታቸውን በሙሉ ሌላውን ሰው፣ መንግስትን ወይም ቤተሰብን ሲያማርሩ ይኖራሉ። ከእነሱ ጋር ስትውሉ እናንተም ዓለምን በጨለማ መነጽር ማየት ትጀምራላችሁ። ልክ እንደነሱ አማራሪና በሕይወታችሁ ደስተኛ መሆንን ታቆማላችሁ። ሁለተኛ፣ ተፎካካሪዎችና ምቀኞች ዘ ኮምፒቴተርስ። እነዚህ ሰዎች የሆነ ስኬት ስታገኙ አብረዋችሁ በልባቸው አይደሰቱም። እኔም እኮ ይህን ማድረግ እችል ነበር ይሏቸዋል። ወይም ስኬታቸውን ያሳንሱታል። ይሄ እኮ ቀላል ነው፣ ማንም ሰው ይሰራዋል ይሏቸዋል። እንደዚህ በማለት ስሜታችሁን ይገድሉታል። ሶስተኛ፣ ተጎጂዎች ዘ ቪክቲምስ። እነዚህ ሰዎች የራሳቸውን ስህተት አምነው አይቀበሉም። ሁል ጊዜ ችግርን ይፈጥሩና እናንተ መታችሁ እንድታድኗቸው የእናንተን ጊዜና ገንዘብ እንዲጠቀሙ ይፈልጋሉ። እነዚህ ሁል ጊዜ ችግር ይፈጥሩና በራሳቸው ችግር ላይ እናንተ ሁሉን ነገር እንድታስተካክሉላቸው፣ እንድትፈቱላቸው የሚፈልጉ ሰዎች ናቸው። ይህንን ጉዳይ በደንብ ለመረዳት አንድ አስደናቂ ታሪክ ላጫውታችሁ። ዶክተር ሄንሪ ክላውድ የተባሉ ታዋቂ ስነ ልቦና ባለሙያ በዓለም ላይ ትልልቅ ለሆኑ የቢዝነስ መሪዎችና ባለሀብቶች አማካሪ ናቸው። እነዚህ መሪዎች አንድ ትልቅ ችግር ነበረባቸው። ብዙ በማይጠቅሙና ድርጅታቸውን ወደኋላ በሚጎትቱ ሰዎች ተከበው ነበር። ዶክተር ሄንሪ እነዚህ መሪዎች ጎጂ ሰዎችን ከስራቸው ወይም ከህይወታቸው ማራቅ ሲከብዳቸው አንድ የተፈጥሮ ህግን ያስተምሯቸው ነበር። የጽጌረዳ አበባው ህግ ይባላል። አንድ አትክልተኛ ቆንጆና ትልቅ የጽጌረዳ አበባ እንዲያድግለት ከፈለገ የግድ ማድረግ ያለበት አንድ ጨካኝ የሚመስል ስራ አለ። እሱም ተክሉ ላይ ያሉትን አንዳንዶቹን ቅርንጫፎችና የሞቱ ቅጠሎች በየጊዜው በመቀስ መቁረጥ አለበት። ለምን? ምክንያቱም እነዚህ የሞቱ ወይም የታመሙ ቅርንጫፎች ወደ ጤናማው አበባ ሊሄድ የነበረውን ውሃና ማዕድን በከንቱ ይመገቡበታል። ካልተቆረጡ ሙሉ አትክልቱ ይሞታል። ዶክተር ሄንሪ ይህንን ጥልቅ ሐሳብ ነሰሳሪ ኢንዲንግ አስፈላጊ መቆረጦች ወይም ማብቂያዎች በተባለው ታዋቂ መጽሐፋቸው ላይ በሰፊው ጽፈውታል። መጽሐፉ እንዲህ ይላል: በሕይወታችሁ ላይ አዲስና የሚያምር ነገር እንዲያድግ ከፈለጋችሁ መጀመሪያ ወደ ኋላ የሚጎትቷችሁን አቅማችሁን የሚጨርሱትና የታመሙትን ግንኙነቶች፣ ሰዎች መቁረጥና ማቆም አለባችሁ። ጎጂ ሰዎችን ከሕይወታችን ማራቅ ማለት ጥላቻ አይደለም፣ ራሳችንን መውደድና ለህልማችን ዋጋ መስጠት ማለት ነው። ስለዚህ ይህን ቪዲዮ ስታዩ ራሳችሁን ጠይቁ። በሕይወቴ ውስጥ የኔን ኃይል፣ ጊዜና ተስፋ በከንቱ የሚመጥ የሞተ ቅርንጫፍ ማን ነው? ይህንን ሰው መለየትና ከሕይወታችሁ ላይ መቁረጥ ነፃነታችሁን ለማወጅ የመጀመሪያው ትልቁ እርምጃችሁ ነው።
ጥበብ 2 የአጥርና በር ሚስጥር ድንበር ማበጀት። እነዚህን ጎጂ ሰዎች ማንነት ካወቅም በኋላ ቀጣዩና ከባዱ ጥያቄ ይመጣል። እነዚህን ሰዎች ሳንጣላ በሰላም ከህይወታችን እንዴት እናርቃቸዋለን? ብዙዎቻችን ሰዎችን አልፈልግም፣ እምቢ ለማለት እንፈራለን። ምን ይሉኛል፣ ቅር ይላቸዋል፣ ጨካኝ ነህ ይሉኛል ብለን በመፍራት የራሳችንን አእምሮ እያቆሰልን አብረናቸው እንቀጥላለን። የዓለማችን እጅግ ስኬታማና ባለጸጋዋን ሴት የኦፕራ ዊንፍሬን ታሪክ እንመልከት። ኦፕራ በቴሌቪዥን ፕሮግራም አቅራቢነት ከፍተኛ ስኬትና ሀብት ማግኘት ስትጀምር አንድ ትልቅ ፈተና ገጠማት። ዙሪያዋን የከበቧት የድሮ ጓደኞቿና ቤተሰቦቿ ሳይቀሩ እሷን የሚፈልጓት ለገንዘቧና ለዝናዋ ብቻ ሆነ። ስትደክም የሚያበረታታት ሳይሆን የችግራቸው መፍቻ ኤቲኤም ማሽን አድርገው ቆጠሯት። ኦፕራ በዚህ ጊዜ በከፍተኛ የጭንቀት በሽታ ውስጥ ገባች። በመጨረሻ ግን አንድ ከባድ ውሳኔ ወሰነች። በዙሪያ ያሉትን ጎጂና ሀብቷን ብቻ የሚፈልጉ ሰዎችን በሙሉ ከህይወቷ ራቀች። ኦፕራ እንዲህ ትላለች፣ አንተን ወደ ላይ ከፍ ሊያደርጉህና ሊያሳድጉ ከሚችሉ ሰዎች ጋር ብቻ ጊዜህን አሳልፍ። ይህ የኦፕራ ታላቅ ውሳኔ ዛሬ ለደረሰችበት ታላቅ የህይወት ሰላምና ስኬት ትልቅ መሰረት ሆናት። ዶክተር ሄንሪ ክላውድ እና ዶክተር ጆን ታውንሴንድ በጻፉት ባውንደሪስ ድንበሮች በተባለው ዓለም አቀፍ የሽያጭ ክብረ ወሰን በሰበረው መጽሐፍ ላይ ድንቅ ትምህርት ይሰጡናል። መጽሐፉ ድንበር ወይም ባውንደሪ ምንድን ነው ብሎ ሲያብራራ አንድ ቤት እናስብ ይላል። ቆንጆ ቤት አጥር አለው። አጥሩ ደግሞ በር አለው። አጥሩ ድንበሩ የሚያገለግለው መጥፎ ሰዎችና አደገኛ ነገሮች ወደ ቤታችን ገብተው እንዳያበላሹብን ነው። በሩ ደግሞ የሚያገለግለው እኛ የምንወዳቸውን የሚያከብሩንንና የምንፈልጋቸውን ሰዎች መርጠን ወደ ቤታችን እንድናስገባቸው ነው። ሕይወታችሁም ልክ እንደዚህ ቤት መሆን አለበት። ጎጂ ሰዎች ሲመጡ አጥራችሁን አጠንክሩ። አይ አሁን ጊዜ የለኝም፣ ይቅርታ አሁን የራሴ ሥራ አለኝ ብላችሁ በጥበብ እምቢ ማለትን ልመዱ። ጠብና ጸብ አያስፈልግም። ስልካቸውን ላለማንሳት፣ ከነሱ ጋር ለቡና ላለመገናኘት የራሳችሁን አጥር ስሩ። ያለ ድንበር ባውንደሪ የምትኖሩ ከሆነ ማንኛውም መንገድ አላፊ ሕይወታችሁ ውስጥ ገብቶ ጭቃ ይረግጥበታል። ስለዚህ ዛሬውኑ ለራሳችሁ አጥር እጠሩ። ነገ አንድ ጎጂ ሰው ስራ እንድትሰሩለት ወይም ሐሜት ሊነግራችሁ ሲደውል በድፍረት ግን በትህትና ይቅርታ አሁን አልችልም ማለትን ተለማመዱ። የራሳችሁን ሰላም ማስቀደም ራስ ወዳድነት ሳይሆን ጥበብ ነው። ጥበብ 3 ጤናማና ስኬታማ የጓደኝነት ክበብ መገንባት። አሁን የሞቱትን ቅርንጫፎች ቆርጠናል፣ ለሕይወታችንም አጥር ሰርተናል። ታዲያ ቀጣዩ ምንድን ነው? ሕይወታችንን ባዶውን መተው የለብንም። ጤናማና ኃይል በሚሰጡን ሰዎች መሙላት፣ ራሳችንን መክበብ አለብን። ጎጂ ሰዎችን ከሕይወታችሁ ስታስወግዱ መጀመሪያ አካባቢ ብቸኝነት ሊሰማችሁ ይችላል። ይህ የተለመደ ነው። ነገር ግን ባዶ የሆነውን ቦታ ትልልቅ ህልም ካላቸውና አዎንታዊ አስተሳሰብ ካላቸው ምርጥ ሰዎች ጋር መተካት አለባችሁ። የዓለማችንን ታሪክ የቀየሩ 3 ታላላቅ ጓደኛሞችን ላስተዋውቃችሁ። አንደኛው ሄንሪ ፎርድ የመጀመሪያውን መኪና በብዛት ያመረተ፣ ሁለተኛው ቶማስ ኤዲሰን አምፖልንና ካሜራን የፈጠረ፣ ሶስተኛው ሃርቪ ፋየርስቶን የታዋቂው የመኪና ጎማ አምራች። እነዚህ 3 ሰዎች ዘ ቫጋቦንድስ በሚል ስም የሚጠራ የጓደኝነት ክበብ ነበራቸው። በየዓመቱ ከስራቸው እረፍት ይወስዱና ጫካ ውስጥ ድንኳን ጥለው አብረው ጊዜ ያሳልፋሉ። ይወያያሉ፣ ሐሜት አያወሩም፣ የሰውን ስም አያጠፉም። ስለ አዳዲስ ፈጠራዎቻቸው፣ ስለ ትልልቅ ቢዝነሶችና ዓለምን እንዴት መቀየር እንደሚችሉ አብረው ያስባሉ። አንዱ ሲደክም ሌላኛው ሐሳብና ብርታት ይሰጠዋል። ይህ ጤናማ ጓደኝነታቸው ነው የዓለማችን ታላላቅ ቢሊዮነሮችና የለውጥ አባቶች እንዲሆኑ ያደረጋቸው። ታዋቂው ጸሐፊ ናፖሊዮን ሂል ቲንክ ኤንድ ግሮው ሪች ያስቡና ሀብታም ይሆኑ በተባለው በሚሊዮኖች በሚቆጠሩ ሰዎች ዘንድ በሚታወቀው መጽሐፍ ላይ ይህንን ምስጢር የአእምሮ ጥምረት ወይም ዘ ማስተር ማይንድ አሊያንስ ብሎ ይጠራዋል። ናፖሊዮን ሂል እንዲህ ይላል፣ 2 እና ከዚያ በላይ የሆኑ ሰዎች በአንድነት በስምምነትና በቅንነት አንድን ትልቅ ዓላማ ለማሳካት ሲሰባሰቡ ልክ እንደ 3ኛ የማይታይ እጅግ በጣም ጠንካራ የሆነ ትልቅ አእምሮ ማስተር ማይንድ ይፈጠራል። በዙሪያችሁ ያሉ ጓደኞቻችሁ እናንተን ወደፊት የሚገፉ መሆን አለባቸው። ስትሳሳቱ በእውነት የሚገስጿችሁ፣ ስትወድቁ እጃችሁን ይዞ የሚያነሷችሁና ስለ መጪው ጊዜ ብሩህ ነገር የሚያወሩ መሆን አለባችሁ። መልካም ሰዎችን ወደ ሕይወታችሁ ለመሳብ መጀመሪያ እናንተ ራሳችሁ መልካምና ጠንካራ ሰው መሆን አለባችሁ። ስኬታማ ሰዎች ጊዜያቸውን የሚያጠፉት ከሌሎች ስኬታማና ብሩህ አእምሮ ካላቸው ሰዎች ጋር ነው። ስለዚህ አዳዲስ ነገሮችን ለመማር ሞክሩ። መጽሐፍትን አንብቡ። መልካም ስነ ምግባር ይኖራችሁ። ያኔ ልክ እንደ ማግኔት ትክክለኛዎቹንና ጤናማዎቹን ሰዎች ወደ ሕይወታችሁ ትስባላችሁ።
እንግዲህ ውድ ቤተሰቦቼ ዛሬ ሕይወታችንን ነፃ ስለሚያወጣው ጥልቅ ጥበብ በሰፊው ተወያይተናል። የዛሬውን ትምህርታችንን ስናጠቃልል ሕይወት አጭር ናት። ይህችን አጭር ሕይወት ህልማችሁን በሚያጨልሙና ጉልበታችሁን በሚጨርሱ ሰዎች መካከል አታባክኗት። ዛሬውኑ እነዚህን 3 እርምጃዎች አሁኑኑ ውሰዱ። አንደኛ፣ እንደ አትክልተኛው የጽጌረዳ ሕግ ሕይወታችሁ ላይ ያሉትንና ወደ ኋላ የሚጎትቷችሁን የሞቱ ቅርንጫፎች፣ ጎጂ ሰዎችን መቁረጥና ማራቅ ካሁኑ ጀምሩ። ሁለተኛ፣ እንደ ኦፕራ ዊንፍሬና ባውንደሪስ መጽሐፍ ለሕይወታችሁ ጠንካራ አጥርና በር አበጁ። ለሰዎች እምቢ ማለትን አትፍሩ። ሶስተኛ፣ እንደ ቲንክ ኤንድ ግሮው ሪች መጽሐፍ ትምህርት ባዶውን ቦታ አዎንታዊ አስተሳሰብ ባላቸው ህልማችሁን በሚያከብሩና ወደፊት በሚገፏችሁ ጤናማ የጓደኝነት ክበብ ማስተር ማይንድ ሙሉት። ከዛሬ ጀምሮ ሕይወታችሁንና ሰላማችሁን ለማንም አሳልፋችሁ አትስጡ። መሪው እናንተ ናችሁ። ይህ ቪዲዮ መዝናኛ ብቻ ሳይሆን የተግባር ትምህርት ነው። ከእነዚህ 3 ሐሳቦች ውስጥ ዛሬውኑ በሕይወታችሁ ላይ መተግበር የምትጀምሩት የትኛውን ነው? የሞተውን ቅርንጫፍ መቁረጥ ወይስ ጠንካራ ድንበር ባውንደሪ ማበጀት? እባካችሁ ሐሳባችሁን እንዲሁም የወሰናችሁትን ውሳኔ ከታች ባለው የኮሜንት መስጫ ላይ ጻፉልኝ። እያንዳንዱን ኮሜንት አነበዋለሁ። እናንተም ዛሬውኑ በኮሜንት ላይ እነዚህን ነገሮች ከሕይወታችሁ ለማስወገድና ጠንካራ ግንኙነት ለመመስረት ወስኑ እና ቃል ግቡልኝ። ይህ ትምህርት ጠቃሚ ሆኖ ካገኛችሁት ይህ ቻናል እንዲያድግና ለብዙዎች እንዲደርስ ላይክ ማድረጋችሁን አትዘንጉ። እንዲሁም ጎጂ ሰዎች መለየት አቅቷቸው ለሚሰቃዩ ወዳጅ ዘመዶቻችሁ፣ ጓደኞቻችሁ ይህንን ቪዲዮ ሼር በማድረግ አብሮነታችሁን አሳዩን። እንዲሁም ለዚህ ቻናል አዲስ የሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የሊዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። ሁልጊዜ እንደዚህ አይነት አስተማሪ ቪዲዮዎችን እንድታገኙ ያግዛችኋል። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ ደግሞ ብዙዎቻችሁ ተግባራዊ የማታደርጉት ሕይወታችሁን የሚቀይሩ 3 ጥልቅ ሚስጥሮችን ማወቅና የስኬታማ ሰዎችን ጎራ መቀላቀል የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። እጅግ በጣም ጠቃሚ የሆነ ቪዲዮ ነው። በሌላ ጥልቅና ጠቃሚ ቪዲዮ እስከምንገናኝ ድረስ ምርጥ ጊዜ፣ ነፃነትና ሰላም የሞላበት ይሁንላችሁ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።